ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ እንደምን ሰነበታችሁ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 29 ቀን 5786 ዓመተ ዓለም ላይ እንገኛለን። እንግዲህ ዛሬ የአምላክ ፍቃዱ ቢሆን ትንሽ ወቅታዊ የሆኑ ነገሮችን ይዤላችሁ ልቀርብ እፈልጋለሁ። ከዛ በፊት ግን ለተወሰነ ጊዜ ጠፋ ብዬ ነበር ወገኖቼ። እንግዲህ ያው ተጠባባቂ ወታደር ወደ መከላከያ ተቀላቅዬ ስለከረምሁኝ ነው ማለት ነው የጠፋሁትኝ። እና እንዴት ነበር በዓላቱ? ኒሳን የሚባለው ወር ፔሳህ፣ ይህ ትልቅ የአባት ዓመት በዓል እንዴት አሳለፋችሁ በያላችሁበት? በእርግጥ ብዙ ትምህርቶችን በአንድ ላይ እንማራለን ብዬ አስቤ ነበር። ግን ያልሆነ ሳይሆን ፈጣሪ አምላክ ያለው ሆነና ወዳልጠበቅኩትኝ ቦታ ወደ ዳር ድንበር ሄጄ ስለሰነበትኩኝ ያው በዓላቱም አልፏን ትምህርቶችም እንዲሁ አልፈዋን። ይሁን እንጂ ብዙ ወንድሞች፣ አንዳንድ ወጣት ወንድሞች እንደዚህ የተማሩ ወንድሞች አሉ። ከነሱ ብዙ ትምህርቶች እንደቀሰማችሁ ባለሙሉ ተስፋ ነኝ። እንግዲህ መቼም አገር ሰላም ሲሆን ነው ሁሉም ሰላም ሆኖ ወሬትንም መማር ምንችለው። አገር ከሌለ ደግሞ ሰላም ከሌለ ሁሉም ነገር የለምና ያው በዚህ ምክንያት ለተወሰነ ጊዜ ትምህርቱን አቋርጠን ወደ ዳር ድንበር ቆይተናል። አሁን በዛው እንገኛለን። ያው ለረፍት ለተወሰነ ሶፍ ሻቧ ይባላል እንግዲህ ለሰንበታት ረፍት ተመልሼ ነው ተመልሼ ወደዛው እስከመሄድ ድረስ እችን ያለችኝን ጊዜ ከእናንተ ጋር ላሳልፍ በማለት ነው። ወደ ዋናው ነገር ስገባ ዛሬ የማቀርብላችሁ ወቅታዊ ጉዳይ ናቸው የምንላቸውን ነው። ይህም እንግዲህ እንደምታውቁት ያላቋረጠ የ40 ቀን ጦርነት ከኢራን ጋር ስንዋጋ ቆይተን አሁን ለተወሰነ ጊዜ እንዴት ነው የሚሉትኝ የተኩስ አቁም ጦርነት ላይ ነው ያለነው። አሁን ምንም ከሊባኖስ ጋር ያለን ጦርነት እንዳለ ቢሆንም ያው በአሁን ከኢራን ጋር ያለው ተኩስ አቁም ይባላል ማለት ነው። አፍሳካቴሽ እንደማለት ነው በብሪቱ። እና አዲስ ከኢራን እንግዲህ እንደምታውቁት ለዘመናት ስታስፈራራ ምድር አጠፋችኋለሁ እያለች ስትል የነበረች ኢራን ነበረች። ኢራን እንደምታውቁት በዚህ ወራት ከባድ ምት ተመታለች። ከባድ እልቂት ደርሶባቸዋል። ይሁን እንጂ ከዛ ያልተማሩ አዲስ ተቃዋሚዎች ደግሞ ተነስተዋል። እነዚህ እነማን ናቸው ብትሉት ያው የምታውቁት ሁል ጊዜ ጉራ ብቻ የሚያሰማ የቱርክ ፕሬዝዳንት በተከታታይ ዛቻውን ያሰማን፣ ግን በተግባር ላይ አይታይም። ምክንያቱም የሚደርስበትን እሱም ያውቃልና። ሌላው ደግሞ አዲስ ብለን የምንላቸው ደግሞ የፓኪስታን ነች። ፓኪስታን የምትባል ሀገር ስሟንም ብዙ ጊዜ አናወሳትም። በእስራኤል ላይ ያላትም ጥላቻ እስከዚህም ድረስ አልነበረም እስከዛሬ ድረስ። ባለፉት ቀን ግን የፓኪስታን ጄኔራል እንዴት የሚል ቃላት ነው የተጠቀመው? እስራኤል ማለት ነቀርሳ፣ ለሰው ልጆች እርግማን፣ ለአሕዛብ ሁሉ እርግማን የሆነች ሀገር፣ እችን ሀገር ያቆሟት ሲል ነው የሚቀጥለው። እችን ሀገር ያቆሟት ሲኦል ይወርዳሉ ጸሎቴም ነው ሲል ይህን የመሰለ ዘግናኝ ነገሮችን ተናግሯል። እንግዲህ ፓኪስታን ከሁሎቹ የምትለየው ፓኪስታን ማለት ከሙስሊም ሀገሮች የኒኩለር ቦምብ የተሸከመች ወይም ደግሞ የያዘች ሀገር አንዲት ሀገር ፓኪስታን ነች ማለት ነው። እና እንግዲህ ይህን ሲል ነው የተናገረው። ከዚህ ላይ ምን ነገር ተሰማኝ መሰላችሁ ወገኖቼ? እንዴት ነው ያለው? ለሰው ልጆች ሁሉ እርግማን። እንዲህ እኮ አዲስ እኮ አይደለም። አብርሃም አባታችን እንዴት ነው ያለው? የረገመህ እርጉም ይሁን፣ የባረከ የተባረከ ይሁን ነው የሚለው። እስራኤልን የረገመ እርጉም ይሆናል። እና እነዚህ ሰዎች እንዴት ነው የሚሉትኝ? ብልህ ከሰዎቹ ስተት ይማራን ይላሉ። ሰነፍ ግን ከራሱ ከሚደርስበት ከራሱ ይማራን ይላሉ። እንዴት ነው ጋዛን ወደ ጦር አውድማ ስትሆን አላዩም? እንዲሁም ሶሪያ፣ ሊባኖስ ወደ ፍርስራሽ ስትቀየር አላዩም? የትናንቱ ዛሬ ኢራንሳ እንዳልነበረች ሁና እንዲያሆና በሳት ስትጋይ ይህንን አላዩም? ከዚህ አይማሩም እንደ እነዚህ ሰዎች ብዬ ራሴን ጠየቅኩኝ። ይሁን እንጂ ይህን ስጠይቅ ወዴት ነው የሚሄደው?
ወደ ኦሪታችን ሚስጥርን ወደ ያዘችው ወደ ኦሪታችን ስንሄድ ወደ ማን ገባሁ መሰላችሁ? ትንቢተ ዘካርያስ ምዕራፍ 12 ከቁጥር 1 እስከ 9 ሁላችሁ መከታተል ትችላላችሁ። አሁንም ትንቢተ ዘካርያስ ምዕራፍ 12 ከቁጥር 1 እስከ ቁጥር 9 እንዲህ ሲል ያሳየናል። ወገኖቼ ወቅታዊ ጉዳዮችን ልክ ከጋዜጠኞች ከሚተነትኑት ትንታኔ ሳይሆን ማረው ወቅታዊ ጉዳዮችን የምናየው በኦሪታችን እይታ ነው። ሰዎቹ ይህን የመሰለ ነገር ሲናገሩ ምንም እንኳን ትንቢቱ የተነገረው ስፔሲፊ ለአንድ ለቱርክ ወይም ለቱርክ ፕሬዚዳንት ወይም ደግሞ ለፓኪስታን ጄኔራል ሳይሆን ለሰው ልጆች እንዴት ነው ያለው? ለሰው ልጆች እርግማን ነው ያለው። ለሰው ልጆች እርግማን የሆነች ሆይ እችን ሀገር ያቆማት ሁሉ የተረገመ ሲኦል ይወርዳን ይላል። እችን ሀገር ያቆማት መጀመሪያ ማን ነው? አብርሃም አባታችን ነው። ከዛም ሲቀጥል ኢያሱ ነው ተዋግቶችን ሀገር ለእስራኤል ልጆች አወረሰ። ከዛም ደግሞ ንጉሳችን ዳዊት ነው። እነሱን ነው ማለት የፈለገው ወይስ ጽዮናውያን የአውሮፓ ሰዎች በአውሮፓ ምድር የመሰረቷቸውን ማለት ፈልጎ ነው? ለማንኛውም ወደ ትንቢታችን ስንሄድ እንዲህ ሲል ያሳየናል። መጀመሪያ በአማርኛ ላቀርበው ግን በዕብሪትም እስከ ትንታኞቹ ይዤው ቀርብ ያለው የአምላክ ፍቃዱ ቢሆን እንዲህ ሲል ይቀጥላል። ምዕራፍ 12 ቁጥር 1 ላይ ስለ እስራኤል የተነገረ የአምላክ ቃል ሸክም ይህ ነው ይላል። ስለ እስራኤል የተነገረ የአምላክ ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል። እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ ይላል። መንገድገድ ዋንጫ ምንድን ነው? አንድ ዋንጫ መሸከም። ዋንጫ ማለት እንግዲህ በዚህ ሀገር ለተወለዳችሁ ወይም አማርኛ ትንሽ ለሚጠፋችሁ ዋንጫ ማለት ያው ኮስ ማለት ነው። ጠላ ወይም ደግሞ የተለያዩ መጠጦች የምንይዝበት በሀገር ቤቶች የምንጠቀመው ከቀንድ ከብቶች የሚሰራ ማለት ነው። የመንገድገድ ዋንጫ ማደርጋታለሁ ማለት ምንድን ነው? ይሄን ዋንጫ ወይም ኮሶት ሞልተን ስንይዘው እንደፈለግነው መራመድ አንችልም። ምክንያቱም ይደፋን ስለምንል ተንቀጥቅጠን ነው የምንይዘው። ማለትም ለሰው ልጆች ለአሕዛብ ሁሉ መንቀጥቀጥ አደርጋታለሁ። እንዴት ነው የሚለው? ኢየሩሳሌምን በዙሪያ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲህ ይሆናል ይላል። በይሁዳ ላይ የሚሆነው ምንድን ነው? ቀጥለን እንየው። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የመንገድገድ ዋንጫ ከባድ ድንጋይ፣ የሚሸከሟት ሁሉ እጅግ ይቆስላሉ። የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። በዚያ ቀን ይላል አምላክሽ ፈረስን ሁሉ በድንጋጤ ተቀማጭንም በእብድነት እመታለሁ። ዓይኖችንም በይሁዳ ላይ እከፍታለሁ። የአሕዛብንም ፈረሶች ሁሉ በእውርነት እመታለሁ። እንግዲህ እነዚህ እውሮች ናቸው፣ ወደው አይደለም ወገኖቼ። በተለይ አሁን በአሁኑ ጊዜ ሊዋጉን የሚመጡ የሚፎክሩብን እስማኤላውያን ናቸው። እስማኤላውያን እንግዲህ የመንገድገድ ማለትም የድንጋይ ሸክም እንዴት ነው ከዚህ ላይ የሚለው? ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል ኢየሩሳሌምን። እንግዲህ ኤቤን ሽቲያ የሚባል ነገር አለ። በኢየሩሳሌም ቤተመቅደሱ ከነበረበት ላይ ኤቤን ሽቲያ የምትባል ነገር አለች። ዓለም ስትስፋፋ ከዛ ላይ እንደጀመረና ከዛ ዓለምን ሲሰፋ አማር አሼም ለውላሞ ዳይ እንግዲህ ኤልሻዳይ የሚባል ስም አለው ፈጣሪ አምላካችን። ከአንዱ ከሰባቱ ስሞቹ አንዱ ኤልሻዳይ ይባላል። ኤልሻዳይ ማለት አማር ለውላሞ ዳይ። ከዛች ድንጋይ ተነስቶ ነው እንግዲህ ዓለም እየተስፋፋ በሄደበት ጊዜ አማር ለውላሞ ዳይ በቃ ማለትም ከዛች ላይ ነው እንግዲህ ዓለም የተመሰረተው። ስለዛ ነው እንግዲህ አብርሃም አባታችን ይስሐቅን ለመስዋዕት ለማቅረብ የሄደ ከዛ ላይ ነው። አንደኛውም ሁለተኛው ቤተ መቅደስ ተሰርቶ የነበር ከዛ ላይ ነው። አሁን እንግዲህ እነዚህ እስማኤላውያን ዛሬ በጊዜያችን የዛች ድንጋይ ከዛች ኤቤንሽቲያ ከሚሏት ወይም ደግሞ ዓለም መፈጠር ከጀመረበት ከዛች ላይ ምን ሰርተዋል? እቺ አሁን ኪባ ምንለው ወይም ደግሞ እቺ ቆብ የመሰለች በወርቅ የተሰራች ሰርተዋል። ይህ ማለት እነሱ እንደነሱ ሁኔታ እንግዲህ የይሁዳውያን ታሪክ አብቅቷል።
የሌሎቹም ታሪክ አብቅቷል። ቢዛንቲም እንዲሁም የግሪኮች አብቅቷል። እኛ የዓለምን ቆብ ዓለም እንግዲህ ክብ ነች። የዓለምን ክብ እኛ ይዘናታል፣ እኛ ተቆጣጥረናታል በማለት ነው እስማኤላውያን። ከዛ ላይ እንደገና በወርቅ የተሰራ እንትን ቆብ ወይም ደግሞ መስጊድ እንበለው አላስካ መስጊድ አይደለም፣ እቺ ቆቧ ማለት ነው። ሁላችሁም የምታውቋት አርማ ነች ማለት ነው። ሰሩ። ይሁን እንጂ ኢየሩሳሌምን በአካባቢዋ ለሚኖሩ አህዛብ የድንጋይ ሸክም አደርጋታለሁ፣ የመንገድገድ ዋንጫ አደርጋታለሁ። እንግዲህ እነማን ናቸው? መጀመሪያ እንደምታውቁት ሳዳም ሁሴን ፎከረ፣ ኢራቅ እንዳልነበረች ሆነች። ጋዛ፣ እነዚህ ቅድም የጠቀስኳቸው ሀገራቶች እንዳልነበሩ ሆኑ። ዛሬ ኢራን ተራዋ ደርሶ የመንገድገድ ዋንጫውን ተሸክማለችና አሳሯንም እየበላች ትገኛለች። አሁንም ገና መጨረሻዋ ገና አልታየም። ዛሬ ደግሞ ማን ፈለቁልን? ፓኪስታንና ቱርኪያው የነበረ ሁል ጊዜ የሚያጉራራ ነው። እነሱ ደግሞ እንዴት ነው ያለው የቱርኩ ንጉሥ፣ የቱርኩ ፕሬዝደንት በሊቢያና በሌሎች ሀገሮች እንደገባሁት ወታደሬን አስከትቼ እገባለሁ፣ በአንድ ቀን እቆጣጠራታለሁ። እንደነሱ ሁኔታ ትንሽዬ አይጥ ወይም ደግሞ ትንሽ ፍጡር አለች፣ ትንኝ ሚሏት፣ እንደ ትንኝ አድርገው ነው የሚያዩን። ይሁን እንጂ ሲጠበሱ ግን ማሰብ የማይችሉት ነው። ምክንያቱም የማይሸከሙት የማይችሉት ድንጋይ ወይም ደግሞ የመንገድገድ ዋንጫ አደርጋታለሁ እንዳለው ይሄን ሸክም ይቀበላሉ ማለት ነው። እስራኤልን ለመተናኮስ ስለሚመጡ ሁሉ ቀጠል አድርጎም ወደ ቁጥር 5 እንዲህ ሲላል የይሁዳም አለቆች በልባቸው ተመልከቱ። እንግዲህ የእስራኤል ልጆች ማለት ነው። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። እንግዲህ አሁን ማመን ማይፈልጉት ነው። ኪባት ባርዜል አለን፣ አይሮፕላኖቻችን፣ ኃይሎቻችን በጥበባችን ያፈራናቸው ኃይሎች ቢሉም ይገባል። ተመልከቱ እንግዲህ 200 አይሮፕላን 2000 ኪሎ ሜትር ተጉዞ ሲመለስ 40 ቀን ሙሉ በ200 አይሮፕላኖች በየቀኑ ቢያንስ 2 ጊዜ እየደረሱ ሲመለሱ ኢራንን እየደበደቡ ሲመለሱ የአሜሪካ ስንት አይሮፕላኖች ናቸው የተመቱ? የእስራኤል ግን አንድም አይሮፕላን አልወደቀባትም። ይህ የሚያሳየው ፈጣሪ አምላክ እንዴት እንደሚጠብቀን። የይሁዳ ሰዎች እንዴት ነው የሚሉት? ይሁዳውያን እንዴት ነው የሚሉት? የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። ናታንያሁ እንደምታውቁት የእምነት ሰው አይደለም፣ ግን በኢዝራት አሸም ሲል ይሰማል። ከዛም ደግሞ ጥቅሶቹ የጦርነቱን ጥቅስ የሚጠራቸው ሻጋታርዬ እንዲሁም ደግሞ አምክላቢ ይሄ በኦሪት ዘኍልቍ ያለ ጥቅስ ነው እየጠቀሰ የሚናገረው ማለት ነው። እንዴት ነው የሚሉትኝ? በይሁዳም የሚኖሩ የሰራዊት ጌታ እግዚአብሔር ብርታት አለ ይላሉ ይላል። ቀጠል አድርጎ ወደ ቁጥር 6 በዚያ ቀን የይሁዳን አለቆች በእንጨት መካከል እንዳለ ትንታግ በነዶዎችም መካከል እንዳለ ፋና ነበልባል አደርጋቸዋለሁ። እንዴት ነው እሳት በነዶና በእንጨት መካከል ሲሆን እንዴት ነው የሚሆነው? ያቃጥለዋል አይደል? እነሱም ደግሞ ያቃጥሉታል። ቀጠል በማድረግም በቀኝና በግራ በዙሪያ ያሉትን አሕዛብ ሁሉ ይበላሉ። ከዚያም ወዲያ ኢየሩሳሌም በስፍራዋ በኢየሩሳሌም ትኖራለች ይላል። እንግዲህ ልክ እንደ ነበልባል ፋና እንደ እሳት ነበልባል ይሆናሉ። በዙሪያቸው ያሉ ጠላቶቻቸውንም ደግሞ ልክ እንደ ነዶና እንደ እንጨት እንደ ትንታግ እንጨት ያቃጥሏቸዋል ማለት ነው። ዛሬ እያየነው ያለነው በኢራን ላይ ምንድን ነው? በእሳት ነው እየጋዩት ያሉትኝ። ያሁኖ ግን በቃን አላሉ። ቀጠል በማድረግም እግዚአብሔርም የዳዊት ቤት ክብርና የኢየሩሳሌም ሰዎች ክብር በይሁዳ ክብር ላይ እንዳይታበይ የይሁዳን ድንኳኖች አስቀድሞ ያድናል ይላል። የይሁዳን ድንኳኖች አስቀድሞ ያድናል። እንዳይታበይ ማለት ምንድነው? ቃሉ እንዳይታበይ በዛን ጊዜ የእስራኤልን ልጆች ይሁዳውያንን አስቀድሞ ድንኳናቸውን ወይም ደግሞ ያድናል ይላል። እንዴት ነው ከዚህ ላይ የምንመለከተው? አሁን ኢራኖች በመጨረሻ ሲተኩሱት የነበረው ሚሳኤል ምንድን ነው የሚባለው? ክላስተር ቦምብ ይባላል። ይህ ክላስተር ቦምብ ማለት ምንድን ነው?
አንዱ ሚሳኤል ተሸክሞ ወይም በአትሞስፈራ የሚባለው ከህዋይ ወደ ህዋይ ይላካል። ከዛን በኋላ ልክ ወደ ምድር በሚወርድበት ጊዜ አንዱ ሚሳኤል ወይም ደግሞ አንዱ ቦምብ ወደ 70 እና 80 ይበታተናል። አይታችሁት እንደሆነ እንግዲህ በጨረቃ ኮከብት ነው የሚመስለው። ያ ሁሉ የሆነ ግን ዛሬ እስራኤልን ተዘዋውራችሁ ስታዩት ምንም የወደቀባት አትመስልም። ምንም ነገር ራሱ ተመቱ የተባሉት ህንፃዎች እንኳን ወዲያውን ፍርስራሻቸው እንዳልነበረ ወይም ደግሞ ምንም እንዳልተነካ አድርገው ኢየሩሳሌም እስከነ ውበቷ ቁጭ ብላለች። ይህን ሁሉ በሺህ የሚቆጠሩ ክላስተር ቦምብ የሚባሉትኝ በአማርኛ ያላውቀው ይህን የመሰለ ቦምብ እየወረደባት 40 ቀን ሙሉ ወርዶባት ምንም የተነካች አትመስልም። ምክንያቱም ፈጣሪ አምላክ ከለላችን ነው። እምነት ያለው ሰው በፈጣሪ የተጣበቀ እምነቱ ያለው ሰው ይሄንን ታምር ማየት ይችላል። እምነት የሌለው ሰው ደግሞ ውጤታችን የስራችን ውጤት ወታደሮቻችን፣ ታንካችን እንዲሁም ኸጽ 3 ኸጽ 40 ስማቸው ብዙ ነው። ይሄ ነው የተከላከለን ይላሉ። ይሄ ከተከላከላቸው አሜሪካዎች ምን ያህል አውሮፕላኖችን ነው ያጡ? ቀጠል በማድረግም ወደ ቁጥር 7 እንዲህ ይላል። ወደ ቁጥር 8 በዚያ ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። በዚያም ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል፣ የዳዊትም ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል ይላል። ደካማው ልክ እንደ ዳዊት ጠንካራ ይሆናል። የዳዊት ቤት ደግሞ ልክ እንደ መላእክት ማለትም እንደ ሱራፌልን የሚቀርቡ አይኖርም። ሳት ጎርሶ ሳት ይዞ እንደሚሄደው ልክ እንደዛ ይሆናሉ ይላል። እርግጥ ይሄ ነገር በዕብሪቱ ስናየው ለሐሪታ አሚም ነው የሚለው፣ ግን ሐሪታ አሚም ደግሞ በጊዜያችን እየደረሰ መሆኑን ያሳየናል ማለት ነው። ቀጠል በማድረግም ወደ ቁጥር 9 በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ ይላል። በኢየሩሳሌም ላይ የሚመጡትን ሁሉ ለማጥፋት እጋደላለሁ ሲል ያሳየናል ማለት ነው። ከዚያ ይህን የሚያደርገው ፈጣሪ አምላክ ለምንድን ነው ብለን ስንጠይቅ ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 22 እና 23 እንዲህ ሲል ያሳየናል። በቸነፈርና በደም በመጀመሪያ ደረጃ ሳይወዱ በግድ እንዴት ነው ፈረስን እንደምንገራው? ፈረስን አንድ ሰው ወደ ፈለገው አቅጣጫ እንዲሄድ ከፈለገ ልጓጥ የሚባል ነገር አለ። ያን ልጓጥ አስገብቶ ያን ልጓጥ እንዳይጎዳት ስትፈልግ ጌታዋ ወደሚያዝዛት ፈረሷ ትጓዛለች። እነዚህ ደግሞ አሕዛብ ደግሞ ሳይወዱ በግዳቸው ነው የሚመጡ፣ ወደውት አይደለም። ያያሉ ከእስራኤል ጋር የተተናኮሰ በሙሉ አመድ እንደሆነ፣ ከእስራኤል ጋር የተተናኮሰ ሁሉ የጦር አውድማ እንደሆነ፣ ወደ ፍርስራሽነት እንደተቀየረ ያያሉ። ግን ፈጣሪ አምላክ ሳይወዱ በግድ ካፋቸው ልጓጣ አግብቶ ነው የሚያመጣቸው ማለት ነው። ስለዚህ እንጂ እነሱ አይን አላቸው ማያዩ ሆነው አይደለም፣ እውሮች አይደለም የሚደርሰው ሁሉ እና ትንቢተ ሕዝቅኤል ምዕራፍ 30 ቁጥር 22 ላይ እንዲህ ሲል ያሳየናል። በቸነፈርና በደም እፈርድባቸዋለሁ። እንዴት ነው? በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በእነርሱና በጭፍሮቹ ከእነርሱም ጋር ባሉ በብዙ አሕዛብ ላይ አዘንባለሁ ይላል። ታላቅ እሆናለሁ፣ እቀደስም አለሁ። ይትከዳል በይትከዳሽ ማለት ነው። ታላቅ እሆናለሁ፣ እቀደስም አለሁ፣ በብዙ አሕዛብም ዓይን የታወቅ እሆናለሁ፣ እኔም እግዚአብሔር እንደሆንሁ ያውቃሉ ይላል። ፈጣሪ አምላክ ይህን የሚያደርገው ለምንድን ነው? በፍጥረቶቹ ላይ ስንል እስከ ዛሬ ድረስ እስልምናውን እምነት ስናይ ሙሐመድ እንደ ነቢይ ምንም እንኳን በአንድ አምላክ የሚያምኑ የባዳ ምልኮት የማያምኑ ቢሆኑም ግን እውነተኛውን አይደለም፣ ኦሪትን አይደለም። መጀመሪያ ኦሪትን ሊሰጣቸው በመጣበት ጊዜ ምንድነው ያሉ? ምንድነው የተጻፈበት? አትግደል ነው ቢሉ፣ እኛማ የመግደልና የስርቆትማ ባህላችን ነው እንዴት አድርገን። እንዲሁም ደግሞ ወደ ኤዶምያስ ደግሞ ሂዶ ምንድነው የተጻፈበት ቢለው አትግደል ወይም ደግሞ ሎት ይርጻ ወይም አትግደል ቢለው ይህማ እኮ ምርቃቴ ነው እንዴት ብዬ በማለት አልቀበልም አሉ። እነሱ ፈጣሪ አምላክ ሲለምናቸው አልቀበል ያሉት በራሳቸው ጊዜ ዛሬ እምነት አቆሙ። የአብርሃም ዘር የሆኑት ሁሉ ማለት ነው። እስማኤላውያን የእስልምናውን እንዲሁም ደግሞ ኤዶምያስ ደግሞ የክርስትናውን እምነት አቆሙ። እነዚህ እሱ ያቆሙት እምነት
ፈጣሪ አምላክ ያዘዘው አይደለም። ራሳቸው እንዴት ነው የሚሉት? ሜታፎሪ ራሳቸው ያቆሙት ነው። ስለዚህ ኦሪትን አይደለም የሚከተሉት። ስለዚህ ነው ፈጣሪ አምላክ አንዱን ኃያል አምላክ አንዱን የምድር አምላክ ወይም ምድርና የሰማይ አምላክ እንዲያውቁ ነው እንግዲህ ይህን የመሰለ የሚያወርድባቸው። እንዴት ነው የሚለው? ይትገደልቲ በይትቀደስቲ እቀደስም አለው ትልቅ መሆን አለው በአሕዛቦችም ዓይን እኔ ብቻ እንደሆኑ ያውቃሉ። በዕብራይስጥ እንዲህ ሲል ያሳየናል። አነቢይ ፖቲያህ በንቡዋ አላቲድ ነቢዩ ወይም ደግሞ ዘካርያስ ለመጪው ጊዜ ለሐሪት አሚም ነው ይህን ነገር የሚናገረው ይላል። አካዶሽ ባሩሁ ምትዋር ከቦሬ ሀኮል ሸማይም አሬጽ በሩዋህ አዳም ዘአክዳማ ሚሽ ሚዳበር ካን ሾሌት በኢስቶሪያ ይህን ሁሉ የሚናገረው ምድርና ሰማይና ምድርን የፈጠረ አምላክ ነው። በታሪክ ላይ የሚያደርገው ሁሉ እሱ ነው ሲል አንዱ ቁጥር ያሳያል። ፓሱክ ቤት ግሜል ሁለተኛውና ሶስተኛው ደግሞ እንዲህ ሲል ኢየሩሳሌም ታፎህ ለሳፍ ረአል ማለት እንግዲህ እንደምታውቁት መርዝ ነው። ከዛ ደግሞ ምን ብለውታ ዋንጫ የመግደል ይህንን ክርስቲያኖቹ ወይም ደግሞ ሰባኪዎቹ እንደፈለጉ ስለተጠቀሙበት አማርኛውን ግን ይሁን ዋንጫ የሚበሉት። ከዚህ ግን በዕብራይስጥ የሚያሳየው ምንድነው? ሳፍራል ኢየሩሳሌም ሳፍራል ወይም ደግሞ መርዝ ትሆናለች። ለሚቀርቧት ለሚጣሏት መርዝ ትሆናለች። አሚም ሽየናሱ ልፍጓባ ይፓጉ ባጽማም ሊወጓት ለመጡት ሁሉ ራሳቸው ይወጋሉ። ምክንያቱም ልክ ለሰው ልጆች እንዴት ነው የፓኪስታን ጄኔራል የሰው ልጆች ሁሉ መረገሚያ ነው ያላት፣ እርግማን ነው ያላት። ሳፍራል ተጽፎላቸዋል በግልጽ ምክንያቱም ለሰው ልጆች ለአሕዛብ ሁሉ መርዝ ትሆናለች ለሚነኳት። ኤቨን ማማሳ ሚሺና ሴላሪሞታ ይኻቴህ ከሉማር ኮል ሚሺ ሚታሰክ በኢየሩሳሌም ምስታበህ ምንድን ነው የሚለው? ኤቨን ማማሳ ማለት መሸከም የማንችለው ድንጋይ ትሆናለች ለአሕዛቦች። አንደኛ መርዝ፣ ሁለተኛ የመሸከም የማንችለው ድንጋይ የዋንጫ የመንገድገድ ዋንጫ ሳይሆን በአማርኛው እንዳይሆነው ሳፍ ራል መርዝ ማለት ነው። እንግዲህ እሷን ለመጣላት ለሚመጣ ሁሉ ምስታበህ ማለት ይገባን ግን መውጫው ግን የከፋ ይሆናል ማለት ነው። ትርጉሙ ትክክለኛ ትርጉም አለው። ልስታበህ ማለት መንገድ የጠፋው ማለት ነው። አማርኛ በትክክል አትያዙኝ። ስለዚህ ነው አማርኛውን አስቀድሜ ያቀርቡላቸው። ቀጠል በማድረጉም ክሎማር ኮል ሚሽ የሚታሰክ በኢየሩሳሌም ምስታበህ ፓሱክ ዳሌት ወይም ደግሞ ቁጥር 4 እንዲህ ሲል ይቀጥላል። አሸም ይባልበለት ጽባኦት አዊቪም ሱሲም በቲመሆን ሮኽቢም በሽጋኦን ማለትም ፈጣሪ አምላክ ወታደሮችን ወደ ኢየሩሳሌም የሚመጡትን ወታደሮች ምባልቤል ማለት እንግዲህ አእምሯቸውን ማለት ይደበላለቅባቸዋል። መጀመሪያ እችን ትንሽ ሀገር እናጠፋታለን ብለው ይነሳሉ። መጨረሻ ግን ፈጣሪ አምላክ ግን ፈረሶች እንዴት ነው የሚለው? ሱሲም ለቲማሆን ፈረሶችን በእንትን ይመታቸዋል። ሮኽቢም በሽጋኦን ተፈረሶች ላይ ያሉትን ወታደሮች ደግሞ በብድነት ይመታቸዋል ይላል። ብልቡል ሆሴር ሽሊታ ክሪሳ ነብፍኒም ብልቡል ማለት ሆሴር ሽሊታ ራሳችንን መቆጣጠር ሲያቅተን ነው እንግዲህ ብልቡል የሚባለው። ሆሴር ሽሊታ ማለት ክሪሳ ነብፍኒም የነዚህ ኢየሩሳሌምን ለመውረር ለሚመጡት በውስጣቸው ላይ ክሪሳ ማለት እንትናቸው አእምሯቸው ወይም ደግሞ እንትናቸው በራሳቸው ላይ ይፈርሳል ወይ ደግሞ ወደ ፍርስራሽ ይቀር። ክሪሳ ማለት እንግዲህ መፍረስ ማለት ነው። አንድ ህንፃ እንዳለ ቁሞ እንደሆነ በሚመታበት ጊዜ ወደ ታች እንደሚፈራረሰው የሰዎቹ የወታደሮቹም ደግሞ እንደዚህ ይክሮስ ክሪሳ ማለት ሲል ያሳያል። ቀጠል በማድረግን ፓሱከይ ወይም ደግሞ ቁጥር 5 ማንሄጌ ይሁዳ ኦምሪም የይሁዳ ነገስታቶች እንደሚሉት እንጻሊ ዮሽቬ ኢየሩሳሌም የሚኖሩትን እፈልጋለሁ ሄም ቢኒም ሻኩዋህ ሸላሄም ሎጽባይ በለባድ ኤላ መአሸም ከዛን ጊዜ ሰው ይፈልጋሉ። ይሄ ነገር ከኃይላችን ሳይሆን ይህ ነገር የሆነልን ከፈጣሪ አምላክ የመጣ ነገር ነው ሲሉ ራሳቸው በይሁዳ የሚኖሩ ይሁዳውያን ይህን ነገር ይናገራሉ ይላል። ማራዮን አክላሊ ምን ማለት ነው? ራዮን ምንድነው? አይዲያ ማለት ነው። ማራዮን አክላሊ አንቧ ምታኤረት በማጻብ ሽቦ ኮላውላ ምታሰክ በኢየሩሳሌም እንግዲህ በዛን ጊዜ ዓለም ሁሉ በኢየሩሳሌም ላይ ነው ልታሰክ ማለት ሁሉ አእምሮ ሁሉ ወደ ኢየሩሳሌም ይሆናል ማለት ነው። የሽኒ ሳይሆን ልልሆስ ሌላኸም
ሊልሆጽ ኒሳዩን ሊልሆጽ ማለት ማስፈራራት መሞከር ለመዋጋት መሞከር ልክ እንደ ረጂባ ይሄን የቱርኩ ንጉስን የቱርኩ ፕሬዝዳንትና የፓኪስታኑ እንዳሉትኝ እንደዚህ ሁሉ ጊዜ ወይም እንደ ኢራኖች ሲፎክሩ እንደነበሩት ዛሬ በህይወት እንደሌሉት ወይም ደግሞ እንደ ናስራላ ዛሬ በህይወት እንደሌለው ወደ ሲኦል እንደወረደው ሁሉ ጊዜ ያስፈራራሉ። ቀጠል በማድረግም አባል በሶፍ አካዶሽ ባርሁ ማገን በኦይቪ ኖፍሊም ሚቶ ሐጽማ ፈጣሪ አምላክ ይከላከለናል፣ ይዋጋልናል፣ ጠላቶቻችን በራሳቸው ጊዜ ይወድቃሉ ይላል። አይምዘክ አሹር ዝማኔኑ ይሄ ነገር ለጊዜያችን ነው ወይ ሲል ይቀጥላል። ፖጻሪህ ልዮት ምዱያክ ብሎ ኮፌዝ ማሄር ሚዳይ ማለትም ፈጥነን ዛሬ ይሄ ነገር በጊዜያችን የሚሆነው ይህ ትንቢት መናገር የፈለገው ለአሁኑ ነው ማለት አይኖርብንም። ቀጥል በማድረግም ከን የሽ ንኩዶት ድሚዮን ሐዛኮት ምንም እንኳን ነጥቦች ጠንካራ ነጥቦች ከትንቢቱና ጊዜያችን ከጊዜያችን ጋር ስናስተያየው ጠንካራ ነጥቦች ቢኖሩም ይሄ ነገር ይህ ትንቢት የተነገረ ለዛሬ ለአሁን ለሚጠቅሳቸው ነገስታቶች ነው ብሎ ማለት አይቻልም። ለአሕዛብ መሆኑ ግና የማያጠራጠር እርግጠኛ ነው። ኢየሩሳሌም በመርካዝ አውላም ኢየሩሳሌም በዓለም መካከል ላይ ትቆማለች። አርቤ ኡሞት ምታስኮት በፖለቲት ጽባይት ለሐጽ በኖሚት እንግዲህ በፖለቲካም ሆነ በውትድርና ጫና ያሳድሩባታል። ለሐጽ በኖሚ ማለትም ያለም ጫና ይደርስባታል። ማሳቢም ሽባሄም ነራሽየሽ ቢልቡል እጸላ ወይብም እንደሚታየው የተባበሩት መንግስታት ብልቡል ማለት ደግሞ ወይም አእምሯቸው ተናውጦባቸዋል ወይም ደግሞ ትክክለኛ ትርጉም አይደለም ተደበላልቆባቸዋል ማለት ነው። ምክንያቱም የለማ አገራቸውን ይዘው ማለት ነው የሚያዩት እችን ትንሽ አገር ኢየሩሳሌምን ለኔ ትገባለች በሚል ነው እንግዲህ ሁሉም ወደዚህ የሚመጡት። አባል ሐሹብ ለዳት ዋናው ነገር ማወቅ ያለብን ሐዛል በመፋርሽም ያዝቢሪም ሺዞን ወዋ አልኻሪ ታያሚም ትኩፋ ሸል ግውላ ሽለማ ይሁን እንጂ ሊቃውንቶቻችን ተንታኞች እንደ ፈሪሳውያን እንደሚነግሩት ይሄ ነገር ለኻሪ ታያሚም ማለት ለመጨረሻው ጊዜ መጨረሻ ጊዜ ማለት አሁን ያለንበት ጊዜ ነው። ትኩፋ ሸል ግውላ ሽለማ በዛን ጊዜ ግውላ ሽለማ ማለት ሁሉም ከስደት የሚመለሱበት ጊዜና ሁሉም ወደ ኢየሩሳሌም የሚሰባሰቡበት ነው። አሁን እየተሰባሰብን ያለን እንዴት ነው? አሁን ክርስትና ታቆመችው አንዱ የክርስትና ስብከት የመጀመሪያው ምንድነው? ጌታችን ይላሉ ጌታችን ስለገደሉ እነሱ ዋጋቸውን ሰጧቸው እንዳይመለሱ በዓለም በትኗቸዋል። በእነሱ ፈንታ በመንፈስኛ ይህን ራቤ ኤሌዘር ናቸው ባለፈው ያስተማሩን በዳር ድንበር በነበሩበት ጊዜ ማለትም ነገሩ በትንቢቱ አለ በሁሉም አለ። እነሱ መጥፎ ስለሰሩ ጌታችን ስለገደሉ ስራቸውን ሰጧቸዋል እንዳይመለሱ ተበትነዋል የሚለው የነሱ የወንጌል ትንቢት ነው ብሎ የሚሉትኝ። ይሁን እንጂ የእስራኤል ልጆች ተመለሱ። ከዚህ በኋላ አሁን ሰባኪዎች ምንድነው የሚኖራቸው? የእስራኤል ልጆች ተመለሱ፣ አገሪቱን መልሰው አቋቋሙ እና ለ1000 ዓመት ክርስትና ሲሰብክ የነበረው የእስራኤል ልጆች እንደማይመለሱ ነበር። አሁን ግን ተመለሱ። ስለዚህ ይሄ የመጨረሻው ጊዜ መሆኑ የማያጠራጥር ነው ማለት ነው። ምክንያቱም የእስራኤል ልጆች ምንም እንኳን ፈጽመን ሁሉ ባይመለሱም እየተመለስን እንገኛለን። እንዴት ነው የሚለው? ሐዛል አመፋርሽም በምስማዝ ቢሪም ሽዞ ንዋ ለኻሪታሚም አትኩፋ ሸል ግውላ ሽለማ ምንም ተጠቃሎ ሁሉም ባይመለሱም ግን ጊዜው ግን አሁን ነው። ምክንያቱም ተመልሰን አገሪቱን ታቆምነን ምዕተ ዓመቶች እየተቆጠሩ ነው። ማለትም 100 ዓመት እየተቃረበ ነው ማለት ነው። ለሄን ኢፍሻር ላጊድ በበዳውት ዘብዲዩክ አክሻር ይህ ትንቢት ዛሬ የሚሆነው ነገር ነው ማለት ባይቻልም፣ ይሁን እንጂ እንደ ሁኔታው ግን የእስራኤል ልጆች መመለሳቸው አህዛቦች በተለይ ክርስትና ቤተክርስቲያን ስትሰብክ የነበረበት የእስራኤል ልጆች መጥፎ በመስራታቸው እንደማይመለሱ ሲባል የነበረው መመለሳችን ጊዜው አሁን ላይ ነው ማለት ነው። ቀጠል በማድረግም አባል ኬን ኤፍሻር ለማርሻ ናህኑ ላይ በቶክ ታሪክ ሽሚት ካረብ ለሻም አሁንኛ በውስጡ እየቀረብነን እንዳለን ነው የሚያሳየው ማለት ነው። ይህ ትንቢት የሽካን ራዮን ሐዛክ መወድ ከዚህ ላይ አይዲያ ጠንካራ የሆነ አይዲያ አለ። ኢየሩሳሌም ሂ ለኦድ ኢር ኢየሩሳሌም እንደማንኛውም ተራ ከተማ አይደለችም። ሂ ክሞን ኩዳት ሚብኻን ለውላም ኩሎ እቺ ለዓለም ሁሉ የፈተና ነጥብ ነች። የፈተና ነጥብ እርግጠኛ ነኝ ትርጉሙን አልተሳሳቱም ብዬ አስባለሁ። ሂ ክሞ ንኩዳ ሚፍኻን ለውላም ኩሎ ንኩዳት ሚፍኻን ለውላም ኩሎ ሚሽን ይጋሽ ለሃ በኩዋህ ንሽባር ሚሽ መቪን ሼሽ ካን ያዳሸም metkhazek ማለትም
ሁሉ በጠብ ለሚቀርባት ይሰበራል። ይሁን እንጂ ሚሽ መቢን ሼሽ ካን ያዳሸም ምትኻዘ ይሁን እንጂ የፈጣሪ እጅ እንዳለች የሚያውቅ ግን ጠንካራ ይሆናል ይላል። ሲኩም ካጻር በሐዛክ አናቢ መታየር መልኻማ ዑላሚት ስቢብ ኢየሩሳሌም ትንቢት ነቢዩ የሚያናገረው ምንድነው? በኢየሩሳሌም ዙሪያ መልኻማ ዑላሚት የዓለም ጦርነት ይነሳሉ፣ የዓለም ጦርነቶች ይነሳሉ። አውይብኒ ፕሉ ምብፍኒ ጠላቶቻችን በራሳቸው ጊዜ በውስጣቸው ኮርሲም ወይም ደግሞ ይወድቃሉ ይላል። አም እስራኤል ይትኻዘክ ሚቶኽ ይሙና የእስራኤል ልጆች ደግሞ በእምነታቸው ጠንካራ ይሆናሉ የዛን ጊዜ። ምክንያቱም ትልቅ የተባሉ ጠላቶች ሲመጡና እንዳልነበሩ ኢራንን ማን ነው የደፍራታን ብሎ ያሰበ በታሪክ የነበረ ትልቅ ሀገር ነች። እስራኤል ሀገር በኢራን ስትከነዳኮ 75 ጊዜ በኢራን ውስጥ ትገባለች። እንደገና 92 ሚሊዮን ህዝብ ያላት ሀገር ነች ኢራን ማለት። እስራኤል ደግሞ 10 ሚሊዮን ከነዛውም 2 ሚሊዮን ጠላቶቻችን ናቸው ማለት ነው። ቀጠል በማድረግ የሽ ድሚዮን ለዝማኔኑ አባሎ ክቢያ አኻድ ማሽማይ ይሄ ድሚዮን ማለት ይሄ ነገር ለጊዜያችን አለ። ይሁን እንጂ ምስማር መትተን ልክ ዛሬ ነው ይህ ትንቢት ለዛሬው ነው የተነገረ ማለት አንችልም ሲል ይቀጥላል። ቀጠል በማድረግም ሲያሳየን እንዲህ ይላል። ፓሱክ ባብ ወይም ደግሞ ቁጥር 6 እንዲህ ይላል። አሲም ኤት አሉፌ ይሁዳ ከኪዮር ኤሽ ወሃሉ አልያሚን ባልስሞል መንሂጌ ይሁዳ ነፋኺም ለኳኽ ኤሽ ምናስኺም ኤት አዊቢም ሚኮል አጽዳዲም ክሞ ኤሽ ሶረፌት ኤጺም። እንግዲህ የይሁዳ ሰዎች ልክ እንደ እሳት ቀደም እንዳልሁትኝ ልክ እንደ እሳት በቀኛቸውም በግራቸውም ለሚመጣ የይሁዳ ነገስታቱ ገዢዎቹ ልክ እንደ እሳት ይሆናሉ። ምናስኺም ኤት አዊቢም ጠላቶቻቸውን ያሸንፋሉ። ሚኮል አጽዳዲም በየአካባቢያቸው ወይም ደግሞ በየዙሪያቸው የመጣው ሆኖ ክሞ ኤሽ ሶረፌት ኤጺም እሳት ዛፍን ወይም እንጨትን እንደምታቃጥለው የእስራኤል ገዢዎች ደግሞ ጠላቶቻቸውን እንደዚህ ያቃጥሏቸውን ይላል። ኤድጌሽ ሎራክ ሃጋና ኤላ አኽራ መከላከል ብቻ ሳይሆን ማሸነፍም ሲል ይቀጥላል። ቀጠል በማድረግም ቁጥር 7 ወሺያ ሸም ኤት ኦሃሌ ይሁዳ በርሾና በመጀመሪያ አምላካችን የይሁዳን ድንኳን ያድናል። አይሽዋ ማትኪላ ዳፍካ መብሹቲ ትድገት የሚታየው መጀመሪያ በደካሞች በፕሹቲ ማለት ፕሹቲያ ማለት እንደኛ ላሉ ተረስተን ለ2500 ዓመት ዘመን በባዳ ሀገር ተረስተን እንደነበረው ለኛ ነው ይሄ ታምር የሚሆነው። ከዛም በኋላ ደግሞ ለትልቆቹ ወይም ደግሞ አስርተ ሽፋት የሚባሉት 10ቱ ነገዶች የጠፉት ነገዶች ደግሞ ለነሱም እንዲህ አይነት ታምር ይሆንና ፈጣሪ አምላክ ያድናቸው ማለት ነው። ኦሃሌ ይሁዳ አማ ፓሹት ሎ ኤሊቶት ማለት የተለያየ ያሉት ሳይሆን ለተራዎች ህዝብ አሁን እየተዋጉ ያሉት ለተራዎች ህዝብ ማለት ነው። ክዴሽ ሎ ይትጋኤ ቤት ዳቪድ ኦ ኢየሩሳሌም የዳዊት ሰዎች እንዳይኮሩ ኩራት እንዳይሰማቸው መጀመሪያ ደካማዎችን ያድናል። ከዛም በኋላ ደግሞ ትልቆችን መሰር አሞክ አገውላ ማትኪላ ሚለማታ መአም ትድገት የሚጀምረው ከታች ከትንሾች ከደካማዎች ከኮሳሳዎች ነው ሲል ያሳየናል። ቁጥር 8 አንክሻል መሄም በዮማሁ ይሄ ከዳቪድ ኡቤት ዳቪድ ከኤሎኪም የወደቀው ትንሽ የተባለው ልክ እንደ ዳዊት ይሆናል። ቀድሞ በአማርኛው እንዳየነው የዳዊት ቤት ደግሞ ልክ ኃያል እንደ ፈጣሪ ወይም ደግሞ እንደ መላእክታን ኃይል ይኖራቸዋል ይላል። ክፊጻም ተወረፈት መኩዋህ ክፊጻም ተወረፈት ማለት በኃይል በጣም ይዘላሉ ማለት ነው። ከሰው ልጆች ወደ መላእክታን ከመላእክታን ወደ ፈጣሪ አምላክ ኃይል ያላቸው ይሆናሉ። ሐላሽ ክሞ ዳቪድ አሜልህ አሐዛኪም ቤት ዳቪድ ክሞ ማላኻሸም እንደ ፈጣሪ አምላክ መላእክት ኃይል ይኖራቸዋል። ዘሎቲቪ ዘኳህ ኤሎኪሽ ሞፊያ በምጽውት ይሄ የተፈጥሮ ሳይሆን የፈጣሪ አምላክ ኃይል በእስራኤል ልጆች ስላለ ነው ይላል። ቀጠል አድርጎ ወደ ቁጥር 9 አባከሽ ላሽሚድ ኤት ኮላ ጎይም አባይም አል ኢየሩሳሌም በዓለም የሚመጡትን አህዛቦች በኢየሩሳሌም ላይ የሚመጡትን አህዛቦች ሁሉ እባከሽ ላሽሚድ ማለት ላጠፋቸው እወዳለሁ ወይም ደግሞ እፈልጋለሁ ይላል። ሲዩም ይኻል ኮል ሚሽባ ለይላኸም አል ኢየሩሳሌም ዩሽማድ በኢየሩሳሌም ላይ መዋጋት ለሚመጣ ሁሉ ጠቅሎ ይጠፋን ይላል። አም እስራኤል ኦቨር በማሳፍ ሸል ኢዩም ለኦጽማ የእስራኤል ልጆች ከፍራቻ ከዛቻ ከፍራቻ
ለኃያል ዑጽማ ማለት ለኃያል ኳህ ሎረጊል ሞፊያ ኒጻሆን ባሩር አልወይቪም ማለትም ጠላቶችን ማሸነፍ ማለት ነው። ኮላ ሚዩኻስ ለአሼም ሎራክ ለጸባ አኮል ሚዩኻስ ለአሼም ብሎ ለጸባ ለወታደሮቻችን ለወታደሮች ለሚዋጉ ሳይሆን ሁሉ ለፈጣሪ ነው። ጉልበት ኃይል ለፈጣሪ ነው። ኢም ዘማስኪሬት ዝማኔኑ ንኩዳት ሽመማመሽ መርጊሾት መቆሮት ኢም ከታን ሙል አርቤ ኦይቪም ማጻቢም ሼል ሚአቲም ሙል አረቢም ልፋሚም ኒስኮኖት ሽንራይም ሎይጊዮኒም ሩዋህ ሐዛካ በአም በዝማና መልካማ በዛን ጊዜ ጠንካራ መስፋን መንፈስ በሰው ልጆች በእስራኤል ልጆች ላይ ይሆናል። ማለትም ጠንካራ ኃይል ማለት ማሰብ የማይቻል ነገር ትንሽ ሰዎች ዓለምን በዚህ መልኩ እንዲህ አድርጎ ማሸነፍ አባል ሹብ ዲዩቅ ሐሹብ አንዋ ምታይረት ማሳብ ሼል ኒጻሆን ሙኽላት ይሄን ነገር ማለት ኒጻሆን ሙኽላት ማለት ጨርሶ ማሸነፍ ማለት ነው። ሽኑይ ሩሃኒ አሞክ መወድ በአም በዛን ጊዜ በእስራኤል ልጆች ላይ የመንፈስ ለውጥ ይታያል ማለት ነው። በዛ ዳይን ሎ በሽሎሙት እጽለኑ አዮ ምንም እንኳን ዛሬ በጊዜያችን ሙሽላም ማለት 100% ባይሆንም ግን ይሄ ነገር በዛን ጊዜ ግን ፈጽሞ በእስራኤል ልጆች የመንፈስ ለውጥ ይሆናል ይላል። ሲማት ለብ ለማላህ ናሲም ለብ ለማላህ ወይም ደግሞ ለሁኔታው ነገር ከልባችን እናድምጠው። አውላም ባለ ኢየሩሳሌም የሽ ቢልቡል አለዊ አይጸል ወይቪም አም እስራኤል ምትሐዘክ አፕሹቲም ኖሲም ኮደም ባዝ ማጊያ ኩዋ ሐጹም በኒጻሆን ዘኒራ ክሞ ታሊህ ሎረጋ ይኻድ ሙሳር ሐዛክ ለኻይም አነቢ ኦመር ሎማሹ አዲር ጋም ካሸኒራ ሻታካታን ኦኒክሻል የሽ ማጻብ ሽትዬ ክሞ ዳቪድ አኩዋ ሐሚቲ ሎማትኪል መኹጽ ኤላ መሂቡር ላሽም ኃይላችን በውጭ ሳይሆን ከፈጣሪ አምላክ ጋር በመጣበቃችን ሂቡር ማለት እንግዲህ ዳት ማለትም ከፈጣሪ አምላክ ጋር ስንጣበቅ ይህ ሁሉ ኃይል የፈጣሪ እንጂ የወታደሮቻችን ወይም የሰው ልጆች ኃይል አይደለም። ምክንያቱም እንግዲህ ደካማው ልክ እንደ ዳዊት ከሆነ የዳዊት ቤት ነገዦቹ ደግሞ ልክ እንደ ማላክ ሐሼም ወይም ደግሞ እንደ ሱራፌል መሆን ከቻልን ይሄ የመንፈስ ለውጥ እንጂ የሰው ልጆች አይደለም። እና አሁን በውትድርናው ዓለም እኮ ሲያዩት እኮ የእስራኤል ማሸነፍ እኮ በውትድርናው ዓለም እንዴት ነው የሚያደርጉት አለ ወታደርና ወታደር የጦር ኃይልና የጦር ኃይልን አደምረው ማን አሸንፋን ምን ያህል ሞተ። ሌላው እንኳን ማንረሳው ይሁድ ባራክ ባለፉት ጊዜያቶች ሳር በነበረበት ጊዜ ወይም ደግሞ እንትን የወታደሮቹ ሁሉ ጄኔራል በነበረበት ጊዜ አይደለም ከኢራን ጋር ከሊባኖስ ጋር እንኳን ብንዋጋ 5000 ሰው ይረግፋን ብሎ ነበር የተናገረው። ዛሬ ግን አምከላቢ 28 ሰዎች ብቻ ነው የሞቱብን። እነዚህም እንደ 28 ሚሊዮን ይቆጠራሉ። በአሁኑ ደግሞ 22 ሰዎች ብቻ ናቸው የሞቱብን በኢራኑ ጦርነት። ምንም እንኳን በመኪና አደጋ ወደ አዛካ ወደ መጠለያ ቦታ ሲሄዱ የሞቱትን ጨምሮና በሊባኖስ የሞቱትን ወታደር ጨምረን አጠቃላይ 42 ቢደርስን ጀነራሎች ግን ያሰቡትኝ አይደለም ከኢራን ጋር ከሊባኖስ ጋር እንኳን ስንዋጋ 5000 ሰዎች ይረግፋሉ ብለው ነው ያነበሩ የተነበዩልን የነበረ። ይሄ እምነት የሌላቸው ጀነራሎች ናቸው። ሁኔታው ግን በኦሪት እይታ ለሚያው ግን የእስራኤል ኃይሏ እሱ ፈጣሪ አምላኳ ነው። ይህን ይመስላል ወገኖቼ። በአምላክ ምንጣበቅ ያድርገን። ኃይላችን አምላካችን ነው። ኃይላችን ፈጣሪያችን ነው። ኃይላችን ወሪታችን ነው። ከወሪታችን ጋር ስንጣበቅ ከፈጣሪ አምላካችን ጋር ከሰንበት ጋር ስንጣበቅ ሰንበትን ስንጠብቅ ተዋጊያችን እሱ ነው። እኔ ወታደሩ አልሆኑም አይደለም። ወታደር መሆን ይሽታዱት ይባላል። እኛ ትንሽ ማድረግ ያለብንን እንዴት ነው የሚሉትኝ በዛ ታባኻተዋለህም ብሏል ፈጣሪ አምላክ። ላብህን ጠብ አድርገህ ምግብን ትበላለህ ብለን እንደተረገም ነው። ስለተረገምን ብቻ መሳሪያ ይዘን እንዳለን የሚዋጋው ግን ፈጣሪ አምላክ ነው። እና ወገኖቼ ጊዜ ቢኖረኝ የሳምንቱን ህይወት ክፍል ትንሽ አላዘጋጀሁም አልሰራሁም እንዳልኋችሁ በዳር ድንበር ነው የነበርኩኝ። ጊዜ ከሰጠኝና ደግሞ ከቤተሰቦቼ ጋር ያለውን ጊዜ ትንሽ ቀንጭፌ ደግሞ ከሆነልኝ ነገ ፓራሻት ተሸቮን ትንሽ ይዤላችሁ ቀርባለሁ። ካልሆነ ደግሞ ግዳጄን ጨርሼ እስከምመለስ እስከዛ ሰላም ቆዩኝ። ይሄን ይመስላል አምላካችን። የኔ ትምህርቴ አሽካፋ ወይም እይታ ነው። እይታችን መሆን ያለበት ጋዜጠኞች ምን ይላሉ፣ የዓለም ታራኪዎች ምን ይላሉ ሳይሆን ኦሪታችን ምን ትላለች፣ ነቢያቶቻችን ምንድን ነው ያሉ። ይህን ስናይ ሁሉ ነገር ግልጽ ይሆንልናል።
የባዕድ አምልኮት ተከትሎ መሄድ ሳይሆን ወይም ደግሞ ጋዜጠኛ የሚለው እውን ነው ብሎ ሳይሆን አንድ ነገር በዓለማችን ሲፈጠር ይሄ ነገር እንዴት ነው በኦሪት እይታ ብለን ነቢያቶቻችን ስናይ ሁሉ ነገር ግልጽ ይሆንልናል ወገኖቼ። ከገባሁ ነገ፣ ካልገባሁ ሰንበት። ሰላም እንዲሆንላችሁ እየተመኘሁ ወንድማችሁ ጋሻው ወርቁ ነኝ ከሁሎን። ሰላሙን ሁሉ ያምጣልን ፈጣሪ አምላክ በሀገራችን እንዲሁም በሰው ልጆች። በቅርብ ጊዜ መሲሐችን መጥቶ በቃ ለሰው ልጆች ሁሉ በቃ የሰው ልጆችም አንዱን አምላክ የሚያውቁበት ጊዜ ይምጣ። እልቂትና ጦርነት ይብቃን። ፈጣሪ አምላክ በቅርብ ጊዜ ፈውሱን ያምጣልንና መሲሐችን በቅርብ ጊዜ አምጥቶ ቤተ መቅደሱ ተሰርቶ የሰው ልጆች ሁሉ እፎይ የሚሉበት ጊዜ በቅርብ ጊዜ ይሆንላለሁ። ፍላጎቴም ምኞቴም ነው። የሁላችሁ ምኞት እንደዚሁ ነው። ሰላም ሁኑልኝ። አስተያየታችሁ ለማይለየኝ ወገኖቼ፣ ወጠፋህ እያላችሁ ለምትጠይቁኝ በግላችሁ አለሁ አልጠፋሁም። ፈጣሪ አምላክ ብሎት ደግሞ ግዳጄን ጨርሼ ብመለስ ደግሞ ተከታታይ ትምህርቶቻችን እንደነበሩት እንቀጥላለን። እስከዛው አንዳንዴ ብቅ እያልኩ ለረፍት ስወጣ እችን የመሰለች እይታ ወይም አሽካፋ እለቅላችኋለሁ። እናንተ ደግሞ ማሳተፍና መከታተል እስከመጨረሻ አትርሱ እላለሁኝ። ይህን ይመስላል የዛሬ ትምህርቴ። ሰላም ሁኑልኝ። ወንድማችሁ ጋሻው ወርቁ ነኝ። በድጋሜ ሰላም።